ከዛ ዮሐንስ ወንጌል ምዕራፍ 7 እናነባለን። ሮሜ ምዕራፍ 8 አንድ ቃል ብቻ ቁጥር 14 እስከ 17 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ዮሐንስ ወንጌል ምዕራፍ 7 ላይ ጌታችን የተጣራውን ጥሪ አነብና ሃሌሉያ። ዮሐንስ ወንጌል 7:37 ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ምን እንደተጠማን አላቅም፣ ግን ጌታ በረሃ በሆነው ህይወት ላይ አባት የተጠማ፣ እናት የተጠማ፣ ፍቅር የተጠማ፣ ከእግዚአብሔር ጋር ግንኙነት የተጠማ፣ ህይወት የተጠማ፣ ትርጉም የተጠማ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበረ። ጌታ ሆይ በዚህ ስላለህ እናመሰግንሃለን። እኛ በሙሉ ረሃብተኞች የተጠማን ሰዎች ነን። ጌታ ሆይ ናና ዛሬ እያንዳንዳችንን ጥም እንድትቆርጥ፣ የእያንዳንዳችንን ረሃብ እንድታረካ ጌታ ሆይ አንተ ከሆንክ በዚህ የምትናገረው ያንተ ድምፅ የሚያደርገውን ነገር ሁሉ እንድታደርገን እንጸልያለን በጌታ በኢየሱስ ስም አሜን። ይሄ ቀን የአባቶች ቀን ነው። በኋላ ፕሮግራማችንን ቀደም ብዬ ጨርስና የአባቶች ቀን ላይ የተለያየ ስርዓቶችም እናደርጋለን፣ እንጸልያለን። ዋናው እግዚአብሔር በዚህ ቃል ውስጥ ሊነግረን የሚፈልገው ሮሜ 8ን እየተመለከትን ሰሞኑን መተናል። ይሄ ምዕራፍ ሲጀምር ኩነኔ የለባችሁም ብሎ ይጀምርና ከኢየሱስ ክርስቶስ ፍቅር የእግዚአብሔር ፍቅር በክርስቶስ ካለ ማንም ሊለየን አይችልም ብሎ ይዘጋል። እንደ መነሻ አንድ ሐሳብ ልናገር። እዚህ ቤት ውስጥ ያለን ወንዶች በሙሉ አባት ለመሆን ወንድ መሆን ስለሚያስፈልግ በሙሉ ከእግዚአብሔር መንግስት አኳያ አባቶች ናቸው። ሴቶቹም በሙሉ ከእግዚአብሔር መንግስት አኳያ እናቶች ናቸው። ብዙዎችን እግዚአብሔር ለአንድ ሰው አባት ሆነ ማለት ብዙዎችን በዛ ሰው ሊያስጠልል መረጠው ማለት ነው። ስለዚህ ስለ እግዚአብሔር ስናስብ መሰረቱን እዚህ ላይ እናድርግና እስኪ ማህበሩ እግዚአብሔር ፍቅር ነው በሉ። ይሄ እግዚአብሔር ፍቅር ነው። ሁለተኛ ደግሞ እግዚአብሔር ይወደናል። እግዚአብሔር ይወደናል የሚለውን ነገር ስንት ሰው ይሄን ጥቅስ ያውቀዋል ሳይሆን ጠዋት ተነስቶ እግዚአብሔር ይወደኛል የሚለውን ነገር
ይቀበላል። እግዚአብሔር ደግሞ እንደሚወደን በተግባር ልጁን ገድሎ በመስቀል አሳይቶናል። እግዚአብሔር ፍቅር ነው። እግዚአብሔር ይወደናል። እግዚአብሔር እንደሚወደን በመስቀሉ ገልጦልናል። ከዛ ደግሞ ማቴዎስ ወንጌል 3 ላይ እንደምትመለከቱት ጌታ ኢየሱስ ክርስቶስ ያን ጊዜ በውሃ በተጠመቀ ጊዜ የተባለው ስለሱ ምን ነበር? ትላንት የአባቶች ቀን ነበረ። ትንሽ ይህንን ማቴዎስ 3 ላይ የነካን ነበረ እና ምን ሚል ቃል ትመለከታላችሁ? እግዚአብሔር ከሰማይ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ብሎ ተናገረ። እግዚአብሔር ፍቅር ነው። እግዚአብሔር ይወደናል። እግዚአብሔር በተግባር በመስቀል ፍቅሩን ገልጿል። እግዚአብሔር በንግግርም ፍቅሩን የሚገልጽ አባት ነው። ደስ ይለኛል እወደዋለሁ ብሎ ገለጸ። እኔና እናንተ አሁን እዚህ ቤት ውስጥ ያለን ሰዎች በሙሉ እግዚአብሔር በዚህ ማለዳ ለእያንዳንዳችን በዚህ ቃል ውስጥ ሊነግረን የሚፈልገው ነገር አለ። እሱም ምንድን ነው? አንድ ሰው ጋር እግዚአብሔር ሲሄድ ክፍተቱ ብዙ፣ ጉለቱ ብዙ፣ ጉዳቱ ብዙ፣ ቁስሉ ብዙ፣ አበሳው ብዙ የሆነ ሰው ጋር ሲሄድ ሊነካው ሲል ሊይዘው ሲል ራሱ ግለሰቡ እንደዚሁ የሚያዩት ሁሉ አሁን ይሄ ምን ይወጣዋል? አሁን ይሄ እንዴት ምን ይጠቅመዋል? ስንት ምህረት ይበቃዋል? ስንት ፍቅር ይበቃዋል? ፍቅር ማይጠግብ፣ መታየት ማይጠግብ፣ መሰማት ማይጠግብ፣ መታቀፍ ማይጠግብ፣ እንዳው በቃ ውስጡ እኮ ተቦጭቆ የወጣው የእግዚአብሔር ክብር ስለሆነ ከርታታውን ሰው ይመለከትና እየተንከራተተ ያለውን አይ ማንም ቢሆን ለዚህ ሰው የሚሆን ነገር የለውም በሚልበት ሰዓት ዛሬ ወደዚህ የመጣው እያለቀስኩ ስመጣ ጌታ ውስጤን የሚያስለቅሰኝ ምን ነበር? ሰፈሬ ሲመጣ ኮቴው፣ ሽታው እና መጥቶ ቤቴ ሲያገኘኝ ሲያድነኝ፣ ከዛ በኋላ ውስጤ ሲገባ ውስጤ የገባውን ደግሞ ምስክር እኮ ማለት ያየኸውን ሂድና ተናገር እኮ ማለት ነው። የቀመስከው ጌታ ቸር መሆኑ ቀምሳችሁ ከሆነ ይላል። በቃ ያን ፍቅር፣ ያ የፈሰሰ ፍቅር አባትነቱ ጥላ ስር እንዴት እንዳኖረኝ እያሰብኩ እያለቀስኩ እያመሰገንኩት ምን እንደገባብኝ ሳላቅ ምን እንዳደረገኝ ሳላውቅ እግዚአብሔር ግን ኦ ሃሌሉያ ተመልካች የሌላቸውን የሚያይ አምላክ፣ ተቀባይነት የሌላቸውን የሚቀበል አምላክ፣ ዋጋ ይጨምሩልኛል ታዋቂ ናቸውና ተራራቸው ላይ ሄጄ ልታይ ብሎ ሳይሆን የማንም ተራራ ለሱ ተራራ ያልሆነ የማንም ሸለቆ የማይደብቀው ዝቅ ያልንበት የተረሳንበት ስፍራ መጥቶ ዳዊት እንዳለ አባትና እናቴ ትተውኛል አንተ ግን ተቀበልከኝ እንዳለ እግዚአብሔር ተቀበለን። ልክ የጠፋው ልጅ ሲመጣ እንደታየ ሁሉ ከርቀት አባቱ አየው ይላል። ዛሬ የሚያያችሁን ማየት ይሆንላችሁ። አየው ኢየሱ አይን ሲያይህ ያየኸው ለታ መታየት ፍላጎት ያን ቀን አበቃ። በአይኖቹ ይከታተለዋል ይላል መዝሙረኛው ሲገልጽ። ያይሃል፣ አይኑን ባንተ ላይ ረሃብተኛውን ያየዋል፣ ብዙ የተጠቃውን ያየዋል፣ ብዙ የጎደለበትን ያየዋል። አባት ስለሆነ ካለበዛ ውስጣችን ያለው ቁስል፣ ውስጣችን ያለው ህመም፣ ውስጣችን ያለው ባዶነት ሲያንከራትተን ከአንድ ምኞት ወደ ሌላ፣ ከአንድ ስንፍና ወደ ሌላ፣ ከአንድ ስራት ወደ ሌላ፣ ከአንድ ጭንቀት ወደ ሌላ ህይወታችን ሲሽከረከር እንዲሁ ለኛ ጠብ ሳይል ለእግዚአብሔር ሚሆን ለሰው ሚሆን ለኛ ሚሆን ምንም የሌለበት እንደ ዋተትን ዘመናችን ያልፋል። ከርታታውን ሰው፣ የተጠማውን ሰው፣ የተጨነቀውን የታሰረውን መጥቶ ዮሐንስ ወንጌል 7 ላይ የተጠማ ቢኖር ይላል። አንዳንዴ ሰዎች ጋር መጥቶ እግዚአብሔር በዚህ ማለዳ እርግጠኛ ነኝ እግዚአብሔር ተአምርን በህይወታችሁ በዚህ በአባትነት መገለጥ ተአምርን የሚያደርግላችሁ ሰዎች አላችሁ። ተአምር ማለት በቃ እግዚአብሔር አባት እንደሆነ መንፈሱን ከቶ ሲያስረዳህ ማለት ነው። ምን አይነት መንፈስ ነው የገባው? ያነበብነው ሮሜ ላይ ሲናገር የልጅነት መንፈስ ይለዋል። ሮሜ 8 ላይ የልጅነት መንፈስ ብሎ ይጠራዋል። ገላትያን 4:4 ላይ የልጁ መንፈስ ብሎ ይጠራዋል።
ክርስቶስ ኢየሱስ ውስጥ የነበረ ያ የልጁ መንፈስ ክርስቶስ ኢየሱስ ውስጥ የነበረ አሁን ይሄ አባ ስትሉ በኋላ እንለዋለን በብዙ ጌታን አባ እንለዋለን አባ ስትሉ ምናልባት ውስጤ ከፈቀደ ጊዜው ከፈቀደ አንድ አስተውሳለሁ እግዚአብሔር መጥቶ ማንንም በህይወቴ ማድረግ የማይችለውን ነገር በውስጤ ያደረገለታ እየተደሰትኩ ባለሁበት ወቅት ወንጌል አግኝቶኝ ያ ሰው ወንጌል ሲመሰክርልኝ ያ ወንድም ቤተሰቤ መጥቶ ወንጌል ሲመሰክር ወደ ሰማያዊ አባቴ መራኝ የሰማያዊ አባቴን አገኘሁት I have never እኔ እንደዛ አይነት ነገር በህይወቴ ተለማምጄ አላቅም አስቤ አላቅም ራሴን በቁም ነገር አይቼው አላቅም ቆጥሬው አላቅም ሰውም ነግሮኛ አያቅም እኔ ምንም አቀው ነገር አልነበረኝም እንዳው ሊመሰክርልን ሲገባ ብዙ ጊዜ ቀልድብኛል ሲናገር አንተ ጩጬ ላባረር ነበር ይላል ሊረብሽ ነው የመጣው ብያለ እግዚአብሔር ግን ተመለከተኝ አባቴ በ10 ዓመቴ ስለሞተ there was a void in my heart ምን እንኳን እንደሆነ ጥማቴን አላቅም ባዶነቴን አላውቅም በትምህርት ቤት በምን በጣም ብዙ ጊዜ ባዶነት ያለባቸው ሰዎች ረባሾች ስለሆኑ በጣም ስለምረብሽ አንዴ ስወድቅ አንዴ ስቀጠቀጥ አንዴ ኢትዮጵያ መቼም ኢትዮጵያ አስተማሪዎች እዚህ ካላችሁ ኑና ንስሐ ግቡ ደንብ አርገን እናናዛቸው አንዱ ማን ማረሰው አስተማሪያችን ካቴድራል ነበራችሁ ቲቸር ካሳ የሚባለው በመጥረጊያ እንጨት አንድ ጨርሶብኝ ያልቅና ሌላ እንጨት ፍለጋ ይወጣል ከዛ እንደዛ ቀጥቅጦ ደግሞ ጌታን አግኝቼ እንጦጦ ቤተክርስቲያን አግኝቶኝ እንደዚህ አይነ አንተ ሰው ሆንክ አለኝ አንድ ነገር ልንገራችሁ ኢየሱስ ክርስቶስ ሰው ያደርጋል ሰው በቃ ውስጣችሁ ቁም ነገር ይከታል ጌታ ህይወት ይዘራባችኋል ጌታ ውስጥ ምን እንደገባ እንድታውቅ ስለሚፈልግ ውስጥ ያለውን ባዶነት ስቃይ ስለሚያይ የተጠማ ቢኖር ጥላ የፈለገ ቢኖር ፍቅር የፈለገ ቢኖር ሚያቅፈው የፈለገ ቢኖር መነካት የሚፈልግ ቢኖር ትላንትና አባቶች ጋር ጊዜ ያሳልፍና ከዛ ሶወጣ ወጣቶቹ ደሞዛ ይጸልያሉ እዛ መሃል ገባውና አንድ 3 ሰዓት ደሞ ጠጣሁት አብሬያቸው ገብቼ በቃ እሱ አለ አገልግሎት እኮ አንተ እዚህ ጋር ድርቅ ብለ እንትን እኔ አሸንዳኔ ምናምን ያልክ አንተ ምንም ማጠጣ ያለፈብህ ሰው የሚያጠጣ አብሬ ተደቅኝ ስጠጣ አቤት ይሄ ጌታ ጥሪያችን አባትን የተጠማ ቢኖር ወደ እኔ ይምጣና ጥሪያችን ይጠጣ አንዴ እስኪ ይጠጣ በሉ አንዳንዴ በቃ እስኪ አንዴ ይጠጣ በሉ እስኪ አንዴ በቃ ጥሪህ እኮ በቃ ፍቅር ነው እስኪ ጠግብ በል ተንቸፍቸፍበት እስኪ ረስርስበት እስኪ ጥገብ እስኪ አንዳንድ ቤት ውስጥ ስትገቡ ወላጆቻቸው እንደሚወዳቸው ልጆች በአይን እንኳን በሙሉ አይን ለማየት እንደሚሳሱላቸው የሚያውቁ ልጆች ነፃነታቸው ፍቅሩ የሰጠን ነፃነት ፍቅሩ የሰጠን ማንነት ፍቅሩ የሰጠን ድፍረት ፍቅሩ የሰጠን ስልጣን ፍቅሩ የሰጠን ወራሽነት ልጅነት በእምነት አገኘን ክብር ለእግዚአብሔር ይሁን በሌላ በምንም አይደለም አምነነው ልጅነትን አገኘን እንዴት አገኘ ይሄ ልጅነት ኤፌሶን 1:5 ላይ ሲናገር እግዚአብሔር ቃል ዓለም ሳይፈጠር በፊት ለዚህ መደበን ይላል አጠገብ ያለው ተመድበ ነው ማለት ተመድበ ዓለም ሳይፈጠር ከዛ ምን አዳፕት አደረገን ይላል እስኪ አስቡት አንድ ዝምብ የወረረው የተበጫጨቀ ልብስ የለበሰ አንድ መስኪን እዚህ ላይ ንፍጡ ምናምን ያለ ኢትዮጵያ ውስጥ ሆምለስ ምታየው ጫማ የሌለው ራቁቱን የሌለው አንድ ሰማይና ምድርን የፈጠረ አምላክ መጥቶ I'm going to adopt you የኔ የሆነ ሁሉ ያንተ ይሆን ዘንድ አንተ ጋር የሚመጣ ሁሉ ከዚህ ቀን ጀምሮ መልስ አንተ ማን ለሚልህ ሁሉ እኔ የሱ ነኝ እያልክ ትመልስ ዘንድ ሌላ መታወቂያ ሌላ ራፊ ልጣፊ ማንነት ላይኖርህ የኛ ማንነት አባት ሆኖ የሰጠን ማንነት ነው
መንፈሱ ውስጤ ይነዳል ያለው የእግዚአብሔር መንፈስ ውስጤ ይቃጠላል ያለው ለምስ ጌታ ይወደናል። እዚህ ጋር እኮ የሚልህ ያለው መንፈስ ቅዱስ ይላል ይመጣና ከመንፈስ ጋር ይመሰክርልሃል። ምንድነው የሚመሰክርልህ? አንተ አጋጣሚ አይደለህም። ዓለም ሳይፈጠር በፊት አስቦህ ነበር። አሁን እየተለማመድከው ያለው ነፃነት፣ እረፍት፣ ሞገስ እግዚአብሔር ዓለም ሳይፈጠር በፊት እግዚአብሔር መድቦልህ ነበር። ይህ ርስትህ ነው። ይህ ያንተ ነው። ኦ ሃሌሉያ! ይሄ ማህበር አንዴ ሃሌሉያ በሉት እስኪ። አባቴ ሆይ ሃሌሉያ በሉት እስኪ። አንዴ ጩሁና አባቴ ሆይ ሃሌሉያ በሉት። ገላትያን 4 ላይም ሲናገር ተመልከቱት የእግዚአብሔር ቃል ምዕራፍ 3 ሲጀምር ይሄ ልጅነት እንዴት እንደተሰጠ ያስረዳናል። ቁጥር 26 ላይ ሃሌሉያ የነጻነት ኪዳን እንደሆነ ሲናገር አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩሂ። እስኪ እልልታ ምታቋንዲ እልል በሉለት እስኪ ለዚህ እልል በይና ጩሂ። የደረቀው ነገር ዘይት አግኝቶታልና፣ ቁስል ፈውስ አግኝቶታልና፣ አቴንሽን አባት አጥግቦሃልና፣ አቆላምጦ ስምህን ጠርቶታልና፣ ማንነት ሰጥቶሃልና፣ ወልደሽ ማታቂ እልል በይ። አንቺ አምጠሽ የማታውቂ እልል በይና ጩሂ። ባል ካላት ይልቅ የብቸኝቱ ልጆች በስተዋልና ተብሎ ተጽፏል። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ሥጋ የተወለደ እንደ መንፈስ የተወለደውን በዚያ ጊዜ ምን አደረገው? እንዳሳደደው ይላል። ምዕራፍ 3ን ተመልከቱ ቁጥር 23 እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ይሄ ቤት ተዘግቶብን ነበር። ይሄ ጥላ፣ ይሄ ፍቅር፣ ይሄ ተቀባይነት፣ ይሄ ሞገስ ተዘግቶብን ለኛ አልነበረም የእግዚአብሔር ወገን መሆን። 3:23 ላይ ከሕግ በታች እንጠበቅ ነበር። በቃ ላንተ አይሆንም፣ ሕግ ስላልጠበቅ አይሆንም ተብለ ተዘግተን ነበር። እንደዚህ በእምነት እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ምናችን ሆነ? ሞግዚታችን ሆኗል። እምነት ግን መጥቷል። ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል አንድ ይሄ ማህበር በእምነት በኩል በሉ። አሁን እኔ ውስጥ ያለውን ስብራት ብዛት፣ እኔ ውስጥ ያለውን ጭንቅ፣ ስንት ኃጢአተኞች በእኔ ላይ የተሳሳቱብኝ፣ የራሴ ኃጢአት ስንት ጊዜ ያሳሳተኝ፣ ቁስሌ ብዙ፣ ስህተቴ ብዙ። እንደኔ አይነቱ ሰውን አሁን ምን ያህል ጊዜ ይፈጅበታለሁ? እግዚአብሔር ሲያገኝ ጊዜ አትፈጅም ወንድሜ። እግዚአብሔር ሲያገኝሽ ጊዜ አትፈጅም። ልክ እንደ ኢሳይያስ ነው። ረከስኩ፣ አለቀልኝ፣ ጠፋው ሲል እሳት መጣና አንድ ከንፈሩን ነካና እኔ ላከኛለ። እግዚአብሔር እንዲህ ማድረስ ይችላል። እንዲህ አይነት ፈጣን ፈውስ እግዚአብሔር አለው። በቃ ሲያቅፍህ ማንነት ይሰጥሃል። እስራኤል 400 ዓመት ሁሉ በግዞት ተገዝቶ ባርነት ውስጥ ጭቃ እየረገጠ ገለባ እየተከለከለ የነበረውን ሄደና እግዚአብሔር በኩር ልጄን ልቀቀው አለ። በኩር ልጄ ያለው እስራኤልን በዛ ሁኔታ ውስጥ ልጄ ብሎ ጠራቸው። አሁን ተመልከቱት። በእምነት መጥቷል። ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችን በክርስቶስ ኢየሱስ ምንድነን? እስኪ የእግዚአብሔር ልጅ ነኝ በሉ። ምትሰሩት አይደላችሁም፣ ያደረጋችሁት አይደላችሁም፣ የተደረገባችሁ አይደላችሁም። you need to hear that። ነፍሳችሁን እንብላችሁ ልትሰብኳት ያስፈልጋል። የገዛችሁት እርን ያደረጋችሁት የሚገባችሁ ነገር አይደለም። You can't demand it. You don't deserve it. It's a free gift of God. እስኪ ልጅነት በሉ አንዴ ጩሁና አንዴ ልጅነት በሉ። ስልጣን ነው እግዚአብሔር ይሰጣል። በቃ የሆነ ነፃነት አይኑ ነው የሚሰጥህ፣ ፊቱ ነው የሚሰጥህ ነፃነትህ እንጂ የሰው ፊት ሲያበራ የሚያበራ ሲጨማተር የሚጨማተር እዚህ ጋር ደግሞ ቀና ሲል ቀና ሚል ጎንበስ ሚል ማንነት የፊቱ ብርሃን ህይወታችሁ ነው። እግዚአብሔር ፊቱን ያብራላችሁ።
የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር ሃሌሉያ ከማን ጋር? ከክርስቶስ ጋር ምን ትሆኑ ዘንድ? አንድ ትሆኑ ዘንድ ማለት አንተ ውስጥ ይህንን አዳምጡ። አባ ብለህ ስትጠራ አንተ ውስጥ አባ ብለህ ብትጠራው አንተ አይደለህም። ኢየሱስ ክርስቶስ ውስጥ የነበረው መንፈስ ያ መንፈስ ነው። መንፈስ ለመንፈስ ነግሮ አባ ብሎ የሚጠራው። እሱን አስረዳችኋለሁ። ምን ይላል? አንድ ትሆኑ ዘንድ ከክርስቶስ ጋር የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ያን ቡትቶ አውልቆ ያን ቆሻሻ አጥቦ ክርስቶስን ለብሳችሁታል። አይሁዳዊ ወይም የግሪክ ሰው አንዴ ማህበሩ የለም በሉ እስኪ አንዴ የሚለው የለም ላይ ሲደርሱ የለም ትላለ። አይሁዳዊ ወይም የግሪክ ሰው፣ ባሪያ ወይም ጨዋ፣ ወንድ ሴት፣ ልጅነት በተመለከተ ጾታ የለ፣ ስታተስ የለ፣ ታሪክ የለ። ወንጌል ጥያቄው የት ነበርክ አይደለም። እዛ ያለህበት ባርነት ውስጥ በደሙ እንዴት እንደገዛን ይሄ ቃል ይነግረናል። የለም ይላል። በክርስቶስ ኢየሱስ አንድ ሰው ናችሁ። በጣም ብዙ ሰው ይሄ ነገር ይከብደዋል። 3 ሰዓትም 5 ሰዓትም 11 ሰዓትም ሁሉ የመጣውን ኢየሱስ በደሙ ገዛና ፍላት የሆነ ቦታ ላይ እኔ አንድ ነገር እኔ ትዝ የሚለኝ በደል የለኝ የሚለውን አምጥቶ ከነፍሰ ገዳዩ ጋር አንድ መስመር ላይ ለምን ታሪክህ በደሙ መገዛትህ ነው። ተመልከቱ። አንድ ሰው ናችሁ እናንተ የክርስቶስ ከሆናችሁ እንኪያስ እስኪ እኔ ክርስቶስ ነኝ በሉ። በዘመናችሁ ሁሉ ማነሽ ማነህ ለሚምለው መልሳችሁ የሱነታችን ነው። our identity who are you ለሚለው መልሳችን whose you are የማ መሆናችሁ ነው መልሳችሁ። እንኪያስ የአብርሃም ዘር እንደ ተስፋ ቃል ወራሾች ናችሁ። ምትወርሰው ደግሞ እግዚአብሔርን ነው። አሁን ተመልከቱ። ነገር ግን እላለው 4:1 ደረስኩኝ። ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም፣ አላደገም። ነገር ግን አባቱ እስከ ቀጠረለት ቀን ድረስ መሲሁ እስኪመጣ ድረስ ከጠባቂዎችና ከመጋቢዎች በታች ነው፣ ከሕግ በታች ነበር። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። አንዴ እስኪ እግዚአብሔር ልጁን ላከ በሉ። የማንነት ታሪካችን ይሄ ነው። እግዚአብሔር ልጁን ላከ። ከሴት የተወለደ ከሕግ በታች የሆነ ሕግ የሚጠይቀውን ሁሉ ጥያቄ መልሶ ሕግ የሚያስከፍለውን ዋጋ ሁሉ የመጨረሻ ሞት ሳይቀር ከፍሎ ራሱን ቤዛ አድርጎ ከፍሎ የእግዚአብሔርን ጥያቄ የእግዚአብሔርን ፍላጎት ሁሉ አሟልቶ ዕዳችንን ከፍሎ ዋሳችን መጥቶ ከሕግ በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ። ሃሌሉያ! እንደምን እንሆን ዘንድ? እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ይዋጅ ምን ማለት ነው? ገዝቶ ከዛ ድባብ ከዛ ሰፈር አንድ ነገርን በማድረግና ባለማድረግ እግዚአብሔር በፊት ቦታዬን ለመግዛት ከምጨናነቅበት ከዛ ሰፈር ራስን ባደረከው ማትቆጥርበት ማትለካበት እግዚአብሔር ባደረገልህ ራስን የምታይበት ሰፈር ወደ ፍቅሩ ልጅ መንግስት ሊያፈልሰን ከፈለው የልጁን ደምና ምን አደረገ? ዋጀን። ልጆችም ስለሆናችሁ እግዚአብሔር ሃሌሉያ! አቤት ይሄ ማበር እግዚአብሔር በሉ እስኪ አባ በሉ አንዴ። አባት ብሎ የሚጮህ ይሄ የሚጮህ ማለት
ኤርሚያስ ላይ አንድ ጸሎት አለ። የሕፃናትን ድምፅ እንደገና እባክን አድሰንና አሰማን በከተማዎች ውስጥ ሚል። አንዳንዴ ልጆቻችሁ ሕፃን እያሉ ፒክ ልታደርጉ ስትሄዱ ወይ ደግሞ የሆነ ኤሌመንተሪ ስኩል ስትሄዱ አንዳንዴ አይናችሁ ሲጨፍኑ እኮ ሙዚቃ ነው ድምጻቸው፣ የልጆቹ ጫጫታ። ለምንድን ነው ሙዚቃ የሚሆነው? በቃ የህይወት ምልክት ነው፣ የመቀጠል ምልክት ነው። አሁን ደግሞ እኛ ውስጥ ይሄ የለቅሶ ጩኸት አይደለም። እዚህ ጋር ያለው ጩኸት አባ ሚል አባት ሚል ፈንቅሎ ውስጥን ነድሎ የሚወጣ ይሄ መንፈስ ሁላችሁ ተመልከቱት። እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ። እስኪ አንዴ የልጁ መንፈስ ብሎ በልባችን ውስጥ ላከ። አባትነት፣ የእግዚአብሔር አባትነት ሸምድደ የምታጠናው ማንነት አይደለም። በመንፈሱ በውስጥ የፈሰሰ አጥንት ውስጥ የፈሰሰ ዘይት ውስጥ ተቀባይነትን ከሌላ እንዳትፈልግ የሪጀክሽንን መራራ ስር ነቅሎ ያወጣ ይሄ ማይጠረቃውን ማይጠግበውን ምንም ሰው ቢያደርግለት ማይበቃውን ክፍልን እግዚአብሔር ወስዶ በራሱ ሞልቶ መንፈሱን አፍስሶ በልጁ ውስጥ ኢየሱስ ክርስቶስ እግዚአብሔር ወልድ እግዚአብሔር አብ አባትን በሚጠራበት መንፈስ አንተ ውስጥ ይገባና ፈንቅሎ ውስጥ ይገባል። አንተ ከበረሃ የመጣ ወይራ እንዳው ዝም ብለህን ስም ትጠራዋለህ። አዎ ታላቅ ወንድሜ አያፍርብኝም። ማያፍርብኝ አንተ የተጠማህ አለኝ። ወደኔ ና፣ ወደኔ ስትመጣ ምን ትጠጣለህ አለኝ። ከጠጣህ በሉት፣ አጠገባችኋለሁ አግዙኝ። ከጠጣህ በሉት፣ ከጠጣህ ከውስጥ ምንጭ ይፈልቃል በሉት። ሃሌሉያ! ጠጥቶ አይቀርም። This is what makes us different. ጌታን እንደተቀበልኩ ያስተምረኝ የነበረው መንፈስ ቅዱስ ይሄ ነው። ስለ መንፈስ ፍሬ፣ ስለ መንፈስ ስጦታ፣ ስለ እግዚአብሔር ልጅነት የሚያስተምር የሆነ ነገር ገብቷል ውስጥ። በወራት ውስጥ ሰዎች ለመጠየቅ ሲሄድ ይሄንን ስለኔ አይደለም የምነግራችሁ፣ ግን የእግዚአብሔር መንፈስ ውስጣችሁ እንዳለ እንድታስቡ። ሰው ለመጠየቅ ሲሄድ ወዲያው እንደተመለስኩኝ አንዲት እናት ለመጠየቅ ሄጄ ስወጣ እየሮጠች ተከተለችኝ። You won't believe what happened አለች። እኔ ገና 18 ዓመቴ ነው። I was a pastor አዲስ አበባ መጣችና በእኛ በርጋ የጎረቤቴ ሴት መታ በእኛ በርጋ ያለፈው ልጅ ማን ነው አለችኝ። ምን ሆነ? በበራችን ሲያልፍ እናቴ ላይ ያለው መንፈስ ግቢ ውስጥ ጥሏት እያጓራ በበሩ ጋር አለፈብኝ ብላ ትጮኻለች አለ። ምንድነው እግዚአብሔር ሚል ያለው? አንተ የሆነ ተመልካች የሌለ እኔ ምንም አላቅ ምንም አልችል ብለ አንተ የምታስበው ውስጥ የገባው መንፈስ ግን የልጁ መንፈስ ነው። እስኪ አንዴ የልጁ መንፈስ በሉ። ሰማይ እንሆኝ ሚልህ፣ ሰማይ እንሆኝ ሚልህ፣ የሰማይ ሰራዊት የሚከቡ የሚያግዙ። ልጅነት ለአዳም ተሰጥቷል፣ ሌላ አይነት ልጅነት ለመላእክት ተሰጥቷል። መጽሐፍ ሲናገር ምድርን በመሰረት ጊዜ የእግዚአብሔር ልጆች እልል አሉ ብሎ እነሱን ይጠራል። ልጅነት ለእስራኤል ተሰጥቷል። የበኩር ልጄ ልቀቅ ብሎ አስለቅቋቸዋል። እኛ ወገን ያልነበርን፣ መጽሐፉ የኛ ኪዳኑ የኛ ያልነበረ፣ እግዚአብሔር የኛ ያልነበረ አሕዛብ ከአጋንንት ጋር በምድረ በዳ ምንንከራተት የነበርን ያንን የበረሃ ወይራ ጎትቶ ዘይት ካለው ስር ጋር ያገናኘን፣ ስልጣን የሰጠን፣ ሞገስ የሰጠን፣ ክብር የሆነ ክብር ለእርሱ ይሆን። ኢየሱስ ክርስቶስ ጌታ ነው። እስኪ ኢየሱስ ጌታ ነው ብላችሁ አውጁ። አሁን ጩሁና አባ በሉት። አባት እወድሃለሁ። አንዴ ጋሽ ዳንኤልን አንድ ሰው አገኛቸውና ሲያገኛቸው በዛ በሪቫይቫሉ ዘመን ሲነግሩን አንዴ ወይ አንተ ነህ እንዴ አለኝ። አው በቃ እኔው ነኝ። ይሄንን የቢሊግራም መጽሐፍ ላይ አንብቤያለሁ። ኤሌቬተር ውስጥ አንድ ሰው አገኘና ወይስ ቢሊግራም ብሎ ጠየቀኛለሁ። እኔ ነኝ ስለው አየኛል።
ዋት አን አንታይ ክላይማክስ አለ። ውጫዊ የሆነ ነገር አይደለም ይሄ። እባካችሁ ተመልከቱ። እንደያዛችሁ ቆሮንቶስ ታስታውሳላችሁ አይደለ? ከዚህ ቀደም ይላል 5 ላይ ብዙን በውጫዊ መልክ ምን አድርገን ነበረ? ፈርደን እናውቃለን። ሃሌሉያ። አሁን ግን ምን በክርስቶስ ኢየሱስ ምን አድርገናል? ጌታ ልጅነትን ሰጥቶናል። ዛሬ በዚህ ያላችሁ ብዙ ቁስል፣ ብዙ ጭንቀት ያለባችሁ የጌታን ድምጽ ስሙት። ጌታ እድል ብትሰጠኝ አንተን አቅፍህና አቃፊ ያረጋሃለሁ። አንተን አረካህና ለብዙዎች እረፍት አደርጋለሁ። አንተን አስጠልልህና ለብዙዎች ጥላ አደርጋለሁ። አንተን አባት ሆንልህና ለብዙዎች አባት አደርጋለሁ። እድል ስጠኝ። ቁስልህን ልፈውስልህ። ቁጭትህን ካንተ ላይ ላንሳ። የከሳሽህን አንደበት ልዝጋልህ። እስራትህን ልበጥስ። በህይወት ላኑርህ፣ በሞገስ ላኑርህ። የአባቶች ቀን ነው ዛሬ አይደል? ብዙ አባቶች በእኛ ላይ ተሳስተው ሊሆን ይችላል። አባት የሆንንለታ ምንም እኮ ያው አባትነት እኛ የሆነው ነገር ማለት ነው። በቅርብ ቀን ዳላስ ላገለግል ሲሄድ አንድ እዛ ህፃናት ውስጥ አብሬ ማገለግለው የነበረ ጊዜ አንድ ልጅ አየኝና እኔ እዛ አገለግለው የ11 ዓመት ልጅ 10 ዓመት ልጅ ትንሽ ልጅ ነበር። አሁን ስመለስ 15 ሆኖ ግድግዳ አክሏል። ከዛ ልክ ሲያየኝ ላገለግላቸው ስገባ ዎ አለኝ፣ ፓስተር ስቲቭ አይ ቶት ዩ ወር አ ጃይንት አለኝ። አንድ ሰሞን የልጅነታችን ኢምፕረስ ያደረጉን ሰዎች ስናድግ እንደኛ ናቸው። እናትነትም ስትሆኑ እናት በቃ እንደናንተ ናቸው። እነሱ ከባህላቸው አኳያ፣ ከዘመናቸው አኳያ፣ ከነበሩበት መንፈሳዊ ደረጃ አኳያ የሆኑትን ሆኑ፣ ያወቁትንም ያላወቁትንም ሰጡን። ልክ እኛ እያደረግነው እንዳለ ዋናው ነገር እኛ ላይ የተሳሳቱብንም አንሸከም። ቁስል አስተላላፊ አንሆን። እኛ የተሳሳትነውም ያንን እፍረት ተሸክመን ዘመናችን አይዘጋ። የተሳሳቱብንም የተሳሳትነውን ጌታ ፊት እናምጣና መስቀሉ ስር እናስቀምጣ። እንቁምና ጸልያለሁ። የእግዚአብሔር መንፈስ በአባትነቱ ጥላ ውስጥ እስኪ ሁላችሁ በእውነት ጌታ ፊት ቁሙ።